ያለሁት አለም አባቱ ያስፈራራሽ። ከዛን አስፈራሩኝ እና ጥንብ ጋላ ሁለተኛ ብትደውይ ምናምን ብሎ ተሰድበኝ ሁሉ ነበረ። እሷ ደውላ ማለት ነው እያለቀስኩ በእናትሽ እንደዚህ አርግቶኝ ነው ወንድምሽ በእናትሽ እያልኩ ትሰድበኛለች ማለት ነው። ከዛን ቲክቶክ ላይ መጣሁት። አንዳንድ አበሻው እንደዚህ ትናንሽ ቤት ምናምን ገብቼ ሳወራ ለምን አትከሹም እኛ እኮ ምንም አናረግም ነው የምሉኝ። ዛሬ እንደ ድንገት ነው እንግዲህ የገባሁት እዚህ ቤት እና ፎቶውን ላሳይሽ እችላለሁ። አብራችሁ ያላችሁ ነው ወይ እሱን ብቻ ነው የምታሳይም ፎቶ? አብረን ያለን ማለት ነው። እዛን ቀን እንደዚህ እቺ ቀን ትፈጠራለች ብዬ ነው የተነሳው። እስቲ አሁን አሳይ። ኔቨር ጊቭ አፕ ስም ብለሽ ከምናየው ላይ ጥያቄ እንጠይቃለና ፎቶ ለቀቀ እንደገና ነው ገና ግን ፍቅር ሳይዝሽ እንደዚህ አይነት ፎቶ እንዴት አብረሹ ተነሳሽ? አብረሹ ሪሌሽን ፍቅር የሚባል እኔ ምንም ነገር ፍቅር አላዘኝም ከሱ ወንድሙ ጋር ደግሞ ይተላል። ለስራ ብቻ ስምምነታችሁ ከሆነ እንደዚህ አይነት ፎቶ እንዴት ተነሳችሁ? አልጋ ላይ ባል እዛን ቆይ አንዴ ሌላም ላሳይሽ። ልጁ ደግሞ ይሄ ነው። እኔ ምንም ነገር ከሱ ፍቅር ያዘኝ እኔ እና እሱ በመጀመሪያ ጊዜ ይሄ ልጅና እኔ አንድ እድሜም አይደለንም በእውነት ስናወራ ማለት ነው። እኔ ከሱ ጋር ምንም ፍቅር የሚባል ነገር የለኝም። እንደዛ አርግቶኝ ነው እንትን ያለኝ። እኔ ምንም ነገር ከሱ ጋር ፍቅር ምንም የፍቅር ነገር የለኝም። ማለት ሪሌሽን አልነበረሽም? ለሆነ ወረ ብቻ ምንም ነገር የለም። ታዲያ እንዴት ነው በአልጋ ላይ አንገቱ ስር ገብተሽ ፎቶ ተነሳሽው? እንትናዬ እዛን ቀን ሳልቅስ ምናምን አዎ እንደዛ አርግቶኝ በመጀመሪያ ቀን በግድ እንደዚህ አርግቶኝ፣ በሁለተኛ ቀን ደግሞ ችግር የለውም አገባሻለሁ ምንም እንዳት ስለማፈቅርሽ ነው እዚህ የጠሮሽ ምናምን ነው ያለኝ። እንደዛ ነው። ከዛ እንደሚያገባሽ ነው እንሻንጂ አው ችግር የለውም አታልቅሽ እኔ ስለማፈቅርሽ ምናምን ለዛ ነው እዚህ ያመጣውሽ አገባሻለሁ ምናምን ችግር የለውም ምናምን ብሎኝ ነው። ይሄ ፎቶ ደግሞ የተነሳን እንደ ዛሬ ልጠፋ ስል ቀን ነው የተነሳሁት። እቺ ቀን ትመጣለች ምናምን ብዬ አስቤበት ነው የተነሳሁት። እቺ እንደውም ቀኗ ትመጣለች ይሄ እንግዲህ ምስክር ይሆንልኛል ብዬ ነው የተነሳሁት አስቤበት ማለት ነው። ከዛን ሰዎችን ምናምን እጄ ባጠቃላይ የወንድሙ ፎቶ አሳይናለሽ? የወንድሙ ፎቶ ይሄ አርቲስቱ ዋናው አለን እዛን ቀን አብረን እዚህ ሀገር ሲመጣ አብረን ተነስተን ነበር። እስቲ ያሳይን በእናትሽ ሪካርደሮች እያደረጋችሁ እሺ። ለምን የትኛው አርቲስት እንደሆነ እንዲያውቁት ወንድሙ ነው። ከሱ ወንድሙ ነው እንደዚህ ያደርጋት። ወንድሙ ደግሞ እነሱን በዩናይትድ ኔሽን ወረቀት የሌላቸውን ቮት ለመሆን የሄዱት ወንድሙን ተደግፎ ነው ይሄ ሄደው ማለት ነው። ማለት አርቲስቱን ተደግፎ ሙሉዓለም ነው ምናምን የሚባለውን ተከደግፉ። ሙሉዓለም የቀጭኑ ነው እንደ ጋይስ በግድ የወፈረው። አሁን መጣልኝ ጋይስ። ቆይ ፎቶውን ደግሞ ሳይ እርግጠኛ ሆናለሁ። ሄለን ሞጋት ከፍያለሽ። ይሄ መላጣ ደግሞ ምን አባቱ ነው የሚያስከፍል? ይሄ ሙሉዓለም ነው። ኦኬ ይመስላል የዚህ ወንድም ነው። አሁን ሶማሌ ላይ አግኝቷት ሊሆኗቸው ሄደው ለምን በዚህ ውበትሽ ሶማሌ ላይ ትሆኛለሽ ብሎ አዲስ አበባ ላይ ስራ እንደሚያገኝላት አዲስ አበባ ከሱ ጋር ሄደች። ከዛን ሆቴል አስቀመጣት። ሆቴል ላይ ደፈራት። ከዛን ለምን ስትለው አይኔ ያገባሻለሁ አታስቢ ያላት። ከዛን ስንት ብር ተበላሽ? አሁን
ነው ስራ ብቻ 1500 ዶላር። ኧረ በእናትሽ 1500 ዶላር ነው የተቀበለኝ። ወረቀቱን አለኝ ሪሲቱን። ስንት ቀን ምን ያህል ቀን ቆየሽ አዲስ አበባ ላይ? አይ ልንገርሽ፣ እንደ ዛሬ ደፍሮኝ እንደ ጠዋት ተንስቼ አለቀስኩ። ከዛን አደርንና ችግር የለውም ወስጄ አሁን ቤት ምናምን ተከራይቼ ከሰው ጋር ነው አሁን የምኖረው። አሁን አይመችም ቤት መውሰድ፣ የሆነ ነገር አመቻችቼ አሁን አገባሻለሁ ምናምን ችግር የለውም ብሎኝ እዛው እንደዚህ ሆቴል ለሆነ ጊዜ እንቆያለን አለኝ። እሺ አልኩት። ከዛም ማለት ነው እንግዲህ አስበሻል ብሬንም ካስሬ ምናምን። ከዛን እንደ ዛሬ ሰላም ተፈጠረ። እንደ ንጋታ አብረውል 2 ቀን ምናምን አደረ። በሶስተኛ ቀን እዛ ጥሎኝ ጥፍት። የት እንደጠፋ አላውቅም። እኔ ልነግርሽ አልችልም። ሰይጣን ነው የሆነብኝ። ሰይጣን በቃ። ቁጥሩን ሰጪናለሽ? አረ ችግር የለውም ሰጥሻለሁ። አሁን ልደውል ላይ ብላይ ከእንቅልፍ እንቀስቅስ። ኦኬ አሁን ግን እሺ ችግር የለውም። በውስጥ አሁን ጻፊልኝ፣ እኔ ልደውልለት ቀጥታ። እሺ ልውረዳው? እንደዛ ነው እንጂ አይመችሽም አይደል? ያ ቁጥሩን ላኪልኝና ተመልሰሽ ማሽ እየተበተባችሁ ኮፒ ሊንክ እያደረጋችሁ በጊፍት ባርኩን። ጋለሪውን ብትስራ ነው ሰይ በዚህ ሰዓት ማታ ነው ያነሳል። በዚህ ሰዓት ያመሻል። አይ ሞክሪው እንግዲህ ካነሳ ዩስራ ቁጥርን ሰታይ ነው ምለው። ማን ነው ስሙ? ተክሌ ጌታቸው ነው የሚባል ስሙ። እሺ ዝም በል። የደወሉላቸው ደንበኛ ስልክ አይመልስም። እባክዎ ትንሽ ቆይተው ይጠጣል እንደ ማታ ከጠጣ እህቱ ቁጭ ላይ ሊጠጣም ይችላል። ልጁ ጸባዩ ከባድ ነው። ሊጠጣም ይችላል። እኔ ተክሌ የደወሉላቸው ደንበኛ ስልክ አይመልስም። እባክዎ ትንሽ ቆይ። ኢትዮጵያ ስንት ሰዓት ነው? ሳውን ከሌሊቱ 2 ሰዓት 3 ሰዓት ነው በኢትዮጵያ። ቆይ ልንገር ከሌሊቱ 3 ሰዓት 9 ሰዓት የምትሉት ያ አሁን እንደ 9 ሰዓት እንደ እንትን አቆጣጠር 3 ሰዓት ነው። የሰው ራሱ እንቅልፍ የሚወስደው አካባቢ ነው ማለት ነው። አይ ልጁ እውነት ጸባዩ እንትን ከፈለገም እያየ አያነሳም። ቲክቶክ ይጠቀማል። እህቱ ደግሞ እዚህ ሻጭ ናት አለሽ። እዛት ምን ቲክቶክ ላይ ነው የምታድር። እስቲ ቆይ አንዴ እሷ ብሎክ አርግታኛለች። እኔን የምታውቀው ጋይስ ጋለሪ ነው ሊንክ እንዳነሳ ማለት የኔን ቁጥር አያውቀው ከውጪ ነው። የደወሉላቸው ደንበኛ ስልክ አይመልስም።
ትንሽ አርፍደን እንደውላለን። እሺ ወደ ንጋት አካባቢ ችግር የለውም። እሺ ችግር የለውም። ቁጥሩን ይዣለሁ አንድ ጊዜ አገባሻለሁ ካለ በኋላ መድፈሩን አክሴፕት አረግሽው? አይ አይደለም እዚህ ላይ እንትን አለም ምን እንደሆነ ታውቂያለሽ? እኔም ተሸወድኩት። ገብቶሻል? ሴት ስትሆኝ እንግዲህ ሰው እኔ ተሸውጃለሁ። እንደዛ ስለኝ እምቢ ማለት ነበረብኝ። እምቢ ማለት ከደፈረሽ በኋላ ነው ይሄን ሐሳብ የሰጠሽ? ምኑ ነው እምቢ የምትይው? አይ አልፈልግም ምናምን እንደዚህ በቃ እሱን ጥቼ ህግ ቦታ መሄድ ነበረብኝ። ወይ የሆነ ሰው ብጠራ የሆነ ሰው እንትን ማላችን ብኖር እንደዚህ ለዚህ እንትን አልደርስም ነበረ ማለት። አንደኛውን ደፍሮሽ ነው፣ ሁለተኛውን ተስማምተሽ ነው ማለት ነው? አንደኛውን ደፈረኝ፣ ሁለተኛው ደግሞ አገባሻለሁ። አሁን ቤት ይዤሽ ከሄድኩ እንትን ነው እናቴ ቤት ነው የምኖረው። የሆነ ነገር አመቻችቼ ምናምን ቤት አከራይቼ ቤቴ ወስድሻለሁ ነው ያለኝ። ሶስተኛውስ ስልሽ በቃ በዛ ነው የተስማማን። በቃ እንደዚህ ወስጄ እንገባለን ቤት፣ በዛ ነው የተስማማን። ማለት ስንት ሌሊት አብራችሁ ኖራችሁ? 3 ቀን ጀስት። ከዛ በኋላ ጠፋሽ? ጥፍት ነው በቃ ጥፍት ነው ያለብኝ። ሴጣን ተሰለበብኝ። በቃ አንቺ ወጣ ብሎ እኮ ነው ጥፍት ብሎ ወጣ። ወጥቼ ስልክ በቀጠቅጠው በቃ በዋትስአፕ በቴሌግራም በብሎክ እዛን ቀን በቃ በዛም ስለምደውል ስልኩን እንዳለ ጥፍትፍት ነው ያደረገ። ኖ አዲስ አበባ አጠቃላይ ምን ያህል ጊዜ ቆየሽ አንቺ? እንደዛ 3 ቀን አድሬ እንደዛ ትኬት ምናምን ቆርጬ ሌላ ሆቴል ይዤ ከዛን 4 ቀን በቃ ወደዚህ ተመለስኩ። ከዛን ተመልሼ 2 ሳምንት ምናምን ቆይቼ አሁንም እሱን ለመክሰስ አዲስ አበባ መጣሁ ማለት ነው። ይሄን ሁሉ ብርትቼ መጀመሪያ ተናድጄ ነበር። ላይ ካላ ምን ሆኖ ነው በቃ ምን አይቶብኝ ነው ይሄ ሰው 3 ቀን አድሮ እንደዚህ ጥፍት ወቶ ጥፍት ያለ ምንድነው? ምን አይነት ምን ሆኜ ነው ምናምን በቃ ግራ ይገባሻል እኮ እንግዲህ አስበሻል። ሰው በሰላም ቁርስ በልቼ በሰላም እያወራሁት እዛ ጥሎኝ የጠፋ ሰው ምን አጠፋሁት? በቃ ግራ ግብት ነው ያለኝ። ከዛ አይ ምን ሆኖ አጥቶ ይሁን በዚህ ፀሐይ ደግሞ ምንድን ነው በቃ ግራ ግብት ስለኝ ልጁ ምን ሆኖ ነው መኪና መጥቶት ነው በቃ ግራ ግብት ነው ያለኝ። ከዛን ብሬን መጠየቅ አለብኝ። የሆነ ሰዓት ላይ ደወልኩና እሱ እንዳለ አረጋገጥኩ። ምንም እንዳልሆነ ምንም ችግርም እንዳልደረሰበት አዲስ አበባ ትኬት ቆርጥ ወደዚህ ሀገር ተመለስኩ። እኔ ምን እንደመሰለኝ ታውቂያለሽ? የሆነ ብድር አለብኝ ብሎኛል ከዚህ በፊት ማለት ነው። የሆነ ቼክ ውሸት እንትን ውሸት ቼክ ጽፌ ያለው አለኝ። የሆነ ሰዎችም ይፈልጉኛሉ ብድር አለ ተሎ እነዛ ሰዎች መንገድ ላይ ይዞ ታሰሩት ይልኝ ምናምን እያልኩ ነበር። እንደዚህ ሙድ እንደሰራ መላ ሌላ እንትን እንደሰራብኝ አይደል ነው። ምንም ማውቀው ታሪክ የለም። ከዛን በቃ እኔ ምን እንዳሰብኩ በቃ ታስሮ ነው የሰው ብድር አለበት በቃ ታስሮ ነው ምናምን ብዬ ወደዚህ ሀገር ተመለስኩና ለይቱ ደወልኩለት። እንዴት ነሽ ሰላም ነሽ? እንደዚህ እኮ እኔ ቅባት ፈልጌ አይደለም ወንድምሽ እንደዚህ አርግቶኛል ምናምን መጀመሪያ በሰላም ነው ግን ስልኩን እንትን ያለ ኧረ ምንም አልሆነም ዛሬ ትናንት ደውሎልኛል ምንም አልሆነም ኧረ ምንድን ነው ምናምን አለች። ከዛም በቃ ያደረገኝ ነው እንዳለ አንዳንድ አድርጌ ስነግረው በቃ ከዛም ብሎክ አደረገችኝ፣ ሰደበችኝ። ከዛም በሌላ ስልክ መጥቼ ስደውል ልክ ስልኬን ድምፄን ሰማ ብሎክ፣ ልክ ድምፄን ሰማ ብሎክ፣ በብሎክ ነው የሚሸኘኝ። በቃ እንትን አንቺ ከሶማሌ በአጠቃላይ የነበረሽ ብር 1000 ዶላር ነበር? 1500 ዶላር ነው የተቀበለኝ። በኢትዮጵያ ሲመነዘር ስንት ብር ነው ጋይስ? 200,000 ብር። አሁን 100 ዶላር አሁን 18,000 ብር ምናምን ነው የሚዘረዘር። ኦኬ ወደ 200,000 ምናምን 180,000 ምናምን እንደዛ ነው። ለምን አዲስ አበባ ስትኖሪ አዲስ አበባ የኖርሽበትን የሆቴሉን የምናምን ከዛው ላይ ነው የከፈለዋል? የሆቴሉ እሱ ነው የከፈለ። ትኬት ደግሞ ከአዲስ አበባ ወደ ሶማሌላንድ ስመጪም የራሴ ነው ከኪሴ አውጥቼ ነው የከፈልኩት። 1500 በላይ ማለት ከዛ ውጪ ስትመጡ ይሄ የራሴ ነው። ወደ አዲስ አበባ ስትመጡስ ትኬቱ ማን ይቆረጥ? እኔ ከሱ ጋር ብቻዬን ነው የመጣው። በነገራችን ላይ ከሱ ጋር አልመጣሁም። እኔ ብቻዬን ነው የመጣው። የምን ይሄ ወጪ ምናምን የራሴ ነው ሲጀመር ማለት ነው። አንድ ብርም ውሃም አልገዛልኝም ወደ እውነቱ ስንሄድ ማለት ነው። እዛችን አልጋ እሱ ነው የከፈለ። አልጋውን ምኑን እሱ ነው። ግን እኔ
ውሃም አልገዛኝም። ከራሴ ኪስ ነው የገዛሁት። ትኬትም በራሴ ነው። እሱ ምንም ነገር